የወንጀል አፈጻጸም ዘዴዎች የተለያዩ ናቸው። ወንጀል ፈጻሚዎች በላባቸው ያገኙትን ንብረት ቀጥታ በመስረቅና በተለያዩ ዘዴዎች ሌሎች ሰዎችን በማታለል ገንዘብ በማግኘት ኪሳቸውን ለማደለብ ጥረት ሲያደርጉ ይስተዋላል። በእነዚህ ወንጀል ፈጻሚዎች ላይ ጊዜው ይዘገይ ይሆናል እንጂ በሕግ ቁጥጥር ስር ውለው ተገቢው ቅጣት መወሰኑ የማይቀር ነው። አሁን ደግሞ በተለያዩ ተቋማት ስራ እናስቀጥራቸዋለን፣ ሌሎች ጥቅሞችን እናስገኝላቸዋለን በሚል ምክንያት ብዙዎችን በማታለል ለኢኮኖሚያዊ ቀውስና ለእንግልት ይዳርጓቸዋል። እነዚህ አካላት በቤተ እምነት ስም ጭምር ሲያታልሉና ሲነግዱ መታየታቸው ማህበረሰቡን ይበልጥ አሳዝኗል። በየካ ክፍለ ከተማ ወረዳ 12 ልዩ ቦታው መሳለሚያ ተብሎ ከሚጠራው አካባቢ በተሻለ ክፍያ ስራ እናስቀጥራቸዋለን በማለት ከእያንዳንዳቸው ብር በመቀበል ያታለሉ 2 ተጠርጣሪዎችን በቁጥጥር ስር አውሎ የየካ ክፍለ ከተማ ፖሊስ መምሪያ ምርመራ እያጣራ ይገኛል። የግል ተበዳዮቹ እንዴት ሊታለሉ እንደቻሉ መሰል የማታለል ወንጀሎችን እንዴት መከላከል እንደሚቻልና ተያያዥ የሆኑ ጉዳዮችን በተመለከተ አስተማሪ መሰናዶ ይዘንላችሁ ቀርበናል። በሚሰሩበት አካባቢ የተፈጠሩ አለመግባባቶችን እንደ ጥሩ አጋጣሚ በመቁጠርና ያዘኑላቸው በመምሰል የተሻለ ስራ እናስቀጥራችሁ በማለት እንዳሳመኗቸው የግል ተበዳዮች ተናግረዋል። እናምንበት የቻልነው አንድ ካለንበት ደብር ጥሩ ነገር አልነበረም እና አሁንም እንደሌለ ነው። እዛ ቦታ ላይ ግጭት አለ። ከአጥቢያ እስከዚህ እስከ መምሪያ ድረስ የመጡ አቤቱታዎች ወይም ደግሞ ማመልከቻዎች አሉ። እነዛ ማመልከቻዎች ሊፈቱ አልቻሉም እና ምናልባት እዚህ ሁሉ ጭቅጭቅ እዛም ውስጥ እነዚህ ልጆች ስላሉ ስለሰሙ ከዚህ እንደዚህ ከምትሆኑ ሌላ ቦታ ላይ ሄዳችሁ ብትሰሩ ያለውን ነገር እኛ ሰላም ነው የምንፈልገው። ሰላም ከሆነ ከተሳካ የሚሳካ ከሆነ ስንል መጡ። አመጣጣቸው ብዙ ደስ ባይልም እዚህ ሀገረ ስብከት ቤተ ጠቅላይ ቤተ ክህነት ስራ አስኪያጅ ነኝ። እዚህ እየራባችሁ እየጣማችሁ ከምትኖሩ የተሻለ ቦታ አለና ልቅጠራችሁ በሚል አብረን በስራ ቦታ ላይ እዛው ሰፈር ስለሆን ለዛ ሲለን እውነት መስለን እኛን ተጠጋን። ከዛም በኋላ ነገሮች እየቆዩ ሲሄዱ ያው ወደ ውሸት ነገር እናገኘናቸው። እምነት የጣለበት ቤት ደህና ቤት ነው ያለው። ተወላጅ ስለሆነ ቤት አለው። እኛን አጭበርብሮ የትም አይሄድም ብለን ነው። ቤትም እናት አባቱ ማዛው ቤት ስላላቸው በቃ ባለሀብት ናቸው። እኛ ይህን በዚህ ይችን ብር አጭበርብሮ የትም አይሄድም ብለን ነው ቤት አዘዋለሁ። የራሱን የቻለ እኮ ቤት አለው። የልጁ አከራይቶ ነው የሚኖር ያለ። መጠራጠሩን እኮ ደብዳቤውን ስናይ ይሄ እኮ እንደዚህ አይነት ሀገረ ስብከት ነው። ለምሳሌ አዲስ ቤተክርስቲያን ነው እንጂ ጸድቆልኝ መጥቷል አይደል? ያንን ሳይው እኮ ይሄ ትክክል አይደለም ብለን እኮ የመጀመሪያ ደብዳቤ መልሰን ሰደናል። ብዙውን ጊዜ ወንጀል ፈጻሚዎች አንደበታቸውን አለስልሰው ከቀረቡ በኋላ እኩይ ዓላማቸውን ለማሳካት ይሯሯጣሉ። እነዚህ ወንጀል ፈጻሚዎች በደካማ ጎናቸው ገብተው አታለው ከአቅማቸው በላይ ብር እንደተቀበሏቸውና ለእንግልት እንደዳረጓቸው የግል ተበዳዮቹ ጠቁመዋል። እኔ 27,000 ነው አውጣቸው ለአባታችን ሲለኝ ያው እንግዲህ ከተለያዩ ቦታዎች ሁሉ ከክፍለ ሀገር መስልኬ ለሳቸው ስል የላኩላቸው ባለ ሲመታችሁ በ29 የሆነ ካይታ 29 ቀንና የዛን ሰዓት ተገኝታችሁ ብዙነታቸው የሚገኛሉ አብረው እዛ ያከብራሉ። እዛ ስራ ተጀመራላችሁ ለዚህ እውነት መስለን ያው ቤት እንግዲህ ያለውን ነገር በደስታን እየጠበቅን ያሳለፍ። ያ ጊዜ ቅዳሜ በ28 ቅዳሜ ስንደው አርብ ማታ ጀምሮ ስልኩን አጠፉ። እነሱ ሁለታቸውም ግራ ቀኛቸው ስልካቸውን አጠፉ። ጋጭቼ ሰው ጋር ተደብድቤ ብሎ ትንሽ የሆነ ፋሽ አስሮ ነበር ወገቡ አንድ ሳምንት ያለና ለሾርባት ሆነ ብዬ እኔም ያው ዞሮ ይሄ ነገር እንዳለ ያው መመላለሻ ታክሲም ለሾርባን ብዬ 25,000 ብር ነው ለኔ የሰጠሁት እንጂ ይሄን ያህል እንደዚህ ታንከር ብሎ ይሄን ያህል ምናምን ያለ ነገር የለምና በዛ ምክንያት ነው እንጂ ለጥያቄው እንደዚህ የሚለው ነገር
ከኔ ላይ ብዙም አልደፈረም። እሱ ወገቡን ስላሰረ ብቻ በዚህ ሾርባ ብለን እችን ነው እንደነኩት። ከዛም በኋላ በ29 የካቲት 29 ያነ በዓለ ስሜቱ ነው ይሆናል ተብሎ እንትን ሲል ያም ሳይሆን ቀረ። እኛም በጣም የጭንቅላት ካንሰር ሆኖብን ገንዘባችንም እንደዚህ ብሎ ምን ብለን ስንት አልቅሰና እኛ እንኳን ምንም የለንም። የቀን ስራና ጥበቃ ነው እየሰራ የምንበላ። ስለዚህ ከክፍለ ሀገር ያችን ተበድረን አምጥተን ያልፍልናል ብለን ሳያልፍልን ቀረ። አሁን ያን ሲመጣ ሀዛ የወንድምየው ሚስት ደወለችና አረ ልጅቷ መታለችና ነው አያይዙና አለሽ። እኛም አብረን ደስታ ሞተን እሷን አያይዘን ጻፊ የተባለችው ደብዳቤውን የሰጠሽና ማለት ነው። ከዛ አያይዘን ወረ ምን ሰደድን ወረ ፖሊስ ጣቢያ አምጥተን ማታ አብረን አድረን ቃል ሰጥተን ወደ የሚመለከተና ሄድነኛ። የማታለል ወንጀሉ መፈጸም መረጃው የደረሰው የየካ ክፍለ ከተማ ፖሊስ መምሪያ ምርመራውን በመጀመር መዝገቡን በበቂ ማስረጃ በማደራጀት ለአቃቤ ሕግ ማስረከቡን የጉዳዩ መርማሪ ዋና ሳጅን እንግዳው በላይ አስረድተዋል። ተጠርጣሪዎች ብዛት 02 በመሆን የቤተ ክርስቲያን ቄሶችን ከሚሰሩበት ስራ የተሻለ ደሞዝ ታገኛላችሁ በሚል እኔ የቤተ ክርስቲያን የቤተ ክህነት ቤተ ክርስቲያን ስራ አስኪያጅ ነው በማለት ከእያንዳንዳቸው ቄስ ከ25 እስከ 27 ሺህ ብር በመቀበል ጎፋ ገብርኤል ለተለያዩ የስራ ክፍሎች እንዲሁም ቁጥጥርና ስራ አስኪያጅ ትሆናላችሁ ወይም ደብሩን ታስተዳድራላችሁ በሚል ከአነጋገራቸውና ካታደላቸው በኋላ ተጠርጣሪው ከ25 እስከ 27 ሺህ ብር ከቄሶቹ በመቀበል ብዛት 05 የሆኑ ቄሶችን የቅጥር ውል ወይም የቅጥር ወረቀት በመስጠት እንቀጥራለን በማለት ተጠርጣሪው ካታለላቸውና ከተቀበላቸው በኋላ ተጠርጣሪው ወደ ውጭ ሀገር ሊሄድ ሲል በፖሊስና በህብረተሰብ ተይዟል በሚል የቀረበ ክስ ነው። ሆኖም ግን ተጠርጣሪው በቤተክርስቲያን ውስጥ ወይም በቤተ ክህነት ውስጥ የማይሰራ በመሆኑ እና ከቤተክርስቲያን ውስጥ ያልተቀጠረ በመሆኑ ቤተ ክህነቱም ማስረጃ ሰጥቶናል። አሁን ላይም ምርመራ መዝገቡን እንዳጠቃላይ ስራዎችን ሰርተን በማጠናቀቅና ማስረጃዎችን አቅርበን ለአቃቤ ሕግ በማቅረብ ላይ የምንገኝ መሆኑን ገልጻለሁ። በምርመራ ሂደት የሰውና የሰነድ ማስረጃዎች ወሳኝነት አላቸው። በመሆኑም ፖሊስ በምርመራ ሂደት ውስጥ የፍርድ ቤት ትዕዛዝ በማውጣት ባደረገው ብርበራ የተለያዩ ማህተሞችና ቲተሮች፣ ሌሎች ሀሰተኛ ሰነዶችን በኤግዚቢትነት መያዛቸው ተነግሯል። ቤተ ክርስቲያን የምታስተምረው ጥሮ ግሮ ሰርቶና ተምሮ በላቡና በእውቀቱ ራሱን የሚጠቅምና ሀገርን የሚያገለግል ትውልድ ማነጽ መሆኑ የቤተ ክርስቲያን አስተምሮ ነው። እናስቀጥራለን እንዲናደርጋለን የሚባል ነገር ፍጹም ቤተክርስቲያን የለም። ቤተክርስቲያን ከላይ ከቅዱስ ሲኖዶስ ጀምሮ ራሱን የቻለ መዋቅሩ ሲጓዝ ብፁዓን አባቶች የሚመረጡበት ራሱን የቻለ ግልጽ የሆነ ሕግ አለ። ከዛ ቀጥሎ መነኮሳት እንዴት እንደሚመነኩሱ ሕግ አለ በገዳም። ከዛ ከትምህርት ቤት ምን ሲያውቅ ምን ደረጃ ላይ ሲደርስ ክህነት ድቁና እንደሚሰጠው ከዛ ደግሞ ቅስና እንደሚሰጠው እያለ ደረጃውን ጠብቆ ይሄድና መምህራኑም ደግሞ ልክ እንደ ዘመናዊ ትምህርት ቤት ከኤሌመንተሪ ጀምሮ ወይም ከአንደኛ ደረጃ ጀምሮ ሁለተኛ ደረጃ እያለ ከዛ ዩኒቨርሲቲ እየገባ ከዛ ሁለተኛ ዲግሪውን ዶክትሬቱን እያለ እንደሚሄደው ሁሉ ቤተክርስቲያንም እንደዛው ከፊደል ጀምራ ደረጃውን ጠብቃ የአብነት ትምህርት ቤቶች አሏት። በላብህ በወዝህ ወጥተህ ወርደህ ጥረህ ግረህ በድካምህ ብላ ሰርተህ ኑር ነው። ስራ ከእግዚአብሔር ነው የታዘዘው። እያንዳንዱ ሰው ይሰራል፣ ስራውን እንዲባርክለት ጤናውን እንዲሰጠው በእምነቱ ደግሞ እግዚአብሔርን ይጠይቃል። የግል ተበዳዮቹ በቀረበላቸው ሀሰተኛ የቅጥር ደብዳቤ ቢጠራጠሩም ከተጠርጣሪዎች ጋር ለረጅም ጊዜ የሚተዋወቁና የትላልቅ አባቶችን ስም በመጥራታቸው እንዳታለሏቸው አመላክተዋል። ጥርጥሩ ፈጽሞ ሲጀመር እስከሚጨረስ ድረስ ይህ ችግር እስከሚፈጠር ጥርጥሩ እንዳለ ሆኖ ይህንን ግን ሆነም ቀረም ብዬ ነው እኔ በራሴ ያደረኩት። ሆነም ቀረም ሳላምን ደብዳቤ መጥቶ መልሰናል። መጨረሻ ላይ ግን ልጅቱ እኛው አካባቢ ሁላቸውም ስለሚኖሩ የተቀጠረችው በቅርብ ነው፣ የአጻጻፍ ችግር ነው ብሎ መጀመሪያ መልሰን ነበር። ሁለተኛ ሲመጣም አላጠገበንም። መጨረሻ ላይ እንቅስቃሴያቸው አላምረን ሲል ተከታተል ለማምለጥ ስትሞክር እሷ ስትያዝ እሷ ተይዛ በሁለተኛው ቀን ነው ልጁ የመጣውና በዚህ ልክ ነው እንጂ ጥርጣሬው ከመጀመሪያ እስከ መጨረሻው ጥርጣሬያችን አላቋሙ። ጥርጣሬ እንዳለ ሆኖ ግን እዛው አካባቢ ስለሚኖር ተወላጅ ነው፣ ነዋሪ ናቸው።
እዛው ስለሚኖሩ አብረን ብዙ 4-5 ዓመት አንድ ጎረቤት ሆነን አሳልፈናልና በዛ ምክንያት ነው መጠራጠሩ እያለ ሆኖ እዛ አብረን ስለምንኖር አይሸጉዱም በሚል የኛ ሀገረ ስብከት ደብዳቤ ጸድቆ ሲመጣ ግን ኢሜል አለው፣ ፖስታ ቁጥር አለው፣ ይህ ሁሉ አለው። ለምን ይሄ ብለን ሁሉ ጥያቄ አቀርበን ነበር። ሀዛ አይ ከዛኛው ደብዳቤ ጋር ወደዛ ወደ ቦታው ስትሄዱ እኛ ይዘንላችሁ ስንመጣ ሀዛ ይደርሳችኋል አለ። እኛ ደግሞ ከዚህ አንድ አካባቢ ስላለን እንዴት ብለን ቢያንስ ቤት ስላለው ምን ስላለው እኛን አጭበርብሮ የትም አይሄድም የሚል ግምት ነው የያዝነው። ለእንግዲህ ግን ያው ትምህርት ነው። ያው በጣም ብዙ ነገር ነው የተማርነበት። ለህግ ማቅረባችንም እሱም ተያዘልን እሷም ተያዘሽልን። በቃ ለእንግዲህ ግን እንኳን ለኛ ለስንት ህዝብ መክረን እኛንም ህዝብም እናድናለን ብለን ለወደፊቱ እናስባለን። ቤተ ክርስቲያን ልክ እንደ ሌሎቹ የመንግስትና የግል ተቋማት የራሷ የሆነ የአሰራር ስርዓት አላት። በመሆኑም ህጋዊ ሰንሰለቱን ተከትሎ ማስታወቂያ በማውጣት እንጂ በጎንዮሽ የሚፈጠር የስራ ቅጥር እንደሌለ ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደ እንግዳ ደራሽ እንደ ውሃ ፈሳሽ ዝም ብሎ በድንገት ሁሉን ነገር እንደፈለገ የሚሰራ ሳይሆን አንድ ሰው ሲቀጠር ማስረጃውን ይዞ ከማስረጃው በላይ ደግሞ ብቃቱ ተረጋግጦ ታይቶ ማንነቱ ከታወቀ በኋላ በአብነት መምህሩ የአብነት መምህር ሆኖ ይቀጠራል። በመርጌትነት የሚቀጠረው በመርጌትነት፣ በመዘምርነት የሚቀጠረው በመዘምርነት፣ በቅስና የሚቀጠረው በቅስና፣ በድቁና የሚቀጠረው በድቁና ራሱን ችሎ ይህንን ስርዓት የሚያከናውን ህግ አለ። በህግ በአግባብ ቀሚ ራሱን ይቻላል። ሁሉም አድባራትና ገዳማት ሰራተኞችን የሚመድበው የአዲስ አበባ ሀገረ ስብከት ነው። አጥቢያ ራሱ መመደብ አይችልም። የክፍለ ከተማ ቤተ ክህነት፣ ወረዳ ቤተ ክህነት ራሱ መመደብ አይችልም። ከዛ መመሪያና ህጉ ወጥቶ የቤተክርስቲያን ስርዓትና ህግ ወጥቶ ይሰጣል። በዛ መሰረት ጠቅላይ ቤተ ክህነቱ የራሱ ስራ አለው በበላይ ሆኖ ማለት ነው። ስለዚህ ይሄንን የሚፈጽመው አሁን ቀጥሮን ይሄንን ምደባውን እያንዳንዱ ሀገረ ስብከቱ የክፍል ኃላፊዎች አሉት። የቤተ እምነትም ሆነ የሌሎች ተቋማትን ስም በማጥፋት ሰዎችን አታለው ያለ አግባብ ሀብት ለማፍራት የሚደረግ ሩጫ ከወዲሁ ሊቆም እንደሚገባና የሚያታልሉ ሰዎችም ጥቅም አገኘሁ ብለው ህገወጥ አካሄድ በመሄድ ራሳቸውንም ሆነ ቤተሰባቸውን መጉዳት የለባቸውም። እንደዚህ ያለ ድርጊት እንኳን እኔ ላደርግ እንዲያውን የራሱ ያለውን ሰው ራሱ ባገኝ እየዞርኩ እመክራለሁ፣ እንደኔ እንዳይበሉ ማለት ነው። በጣም ስለተሰማኝ አቤት የራሱ ዛሬ የሚበላ ጠፍቶ ያን ብር አሳልፌ ለሰው በመስጠት እኔ ራብ እየሞትኩ ስለሆነ እንደው እየዞርኩ ራሱ ለሀገር ከህግ ጋር ጥቆማ ራሱ እንዳደርግ ከዛሬ ጀምሬ በህግ ፊት መሰክራለሁ። እንደዚህ አይነት ስራ ቅጥር ውል ሲሆን ዝም ብሎ በሚዲያ ላይ ወይም በሰፈር በሚያገኙት ሰው ይቀጠራል የሚል ግምት ሁላችንም ማናቸውም ሰው ሊወስድ አይገባም። ምክንያቱም አንድ ቅጥር የሚፈጸመው ወይ በድርጅት ውስጥ ነው ወይም ቦታው ላይ ሂዶ አካባቢው ላይ ደርሶ አረጋግጦ ወይም ተመዝግቦ ተወዳድሮ ቅጥር ውል ይፈጸማል እንጂ ዝም ብሎ ሰፈር ስለመጣ ብቻ ወይም ስራ አስኪያጅ ነኝ ወይም እኔ እንደዚህ አይነት ሰራተኛ ነኝ ስላለ ብቻ ለዛ ሰውዬ ቅጥር ውል ይቀጥረኛል ብሎ መገመትና መውሰድ አያስፈልግም። ከዛ ውጭ ቅጥር የሚቀጠረው በገንዘብ ሳይሆን በውድድር እና በተማሩት ትምህርት ተወዳድሮ መሆኑን ያው ገልጻለሁ። ዝም ብሎ ሰፈር የተለያየ ገንዘብ በመስጠት መቀጠር እንደሌለ ሁሉም ሰው ሊያውቅ ይገባል። ከሚመለከተው አካል ጋር በግልጽ በመነጋገር ሳይውል ሳያድር ሳይሰነብት ትኩረት በመስጠት ዋናው ትኩረት ነገሮች ችላ ሲባሉ ሲውሉ ሲያድሩ ምን እየሆኑ ይሄዳሉ? አንድ ውሸት እውነት እየመሰለ ይሄዳል። ነገር ግን ወዲያውኑ መልስ ከተሰጠውና እውነቱ እንዲነገር ከተደረገ ይስተካከላል። ክፍለ ሀገርም ይሁን ከማንኛውም ከትምህርት ቤት የሚመጡ ለስራ ማለት ነው ስራ ሲፈልጉ የት ቦታ መጠየቅ እንዳለባቸው የት መሄድ እንዳለባቸው ሊያውቁ ይገባል። የሚጠይቁትንም ሰው ሊያውቁ ይገባል። መስሪያ ቤቱን በአግባቡ ሊያውቁት ይገባል። እንደነዚህ አይነት ክፉ ሰዎች እንዳይጋለጡ እውነቱንና ሐሰቱን መለየት ያስፈልጋል። ዝም ብሎ እንደው በሰማው ልክ አይደለም። እንደውም ለመስማት የፈጠንክ ለመናገር የዘገየ ሁን ነው የሚለው መጽሐፍ። ካህናቱንም ሁሉንም አንዳንዱ ሰው በየዋህነት እንደ እግዚአብሔር የሚያደርገን አለ። ሁሉንም እናውቅ ይመስላል። ሰው መሆናችንን የሚዘነጋ ሰው አለ። ሰዎች ነን እኮ የምናየው የምናዳምጠውም በልክ በሰውነት አቅማችን ነው። ብዙ ማናውቀው ማንሰማው ነገር ሊኖር ይችላል። ስለዚህ መንገር አሁን አውቀን ሰምተን እኔ አሁን እዚህ ግቢ እንኳን ያለ ነገር እዚህ ቢሮ ነው ያለሁት ካልተነገረኝ ማወቅ አልችልም። አንዳንድ ነገሮች እንዲህ ነው እኮ አባታችን ተብሎ ካልተጠቆመ ካልተነገረ አይሆንም።